ያይን ተደናግጦ ነበር። ነፍሰ ገዳይ ያለው እኔን ለማታለል ይሆን እንዴ? ይህ ልጅ ነገር ሁሉ ለምንድነው ግራ የሆነው? የሆነ ችግርም አለ። አዎ ብሌን፣ ያ ማለት ግን ለዘላለም ማለት አይደለም። እሺ አውቃለሁ፣ አንቺ ደግሞ በጣም ጠንካራ ሴት ነሽ። ለምንድነው መጠቀም ያደረገኝ? ለምንድነው መጠቀሚያ እንደሆንክ የሚሰማኝ? ህይወት መቆየት ከፈለግሽ እውነቱን ብቻ ተናገሪ። ከዚህ በላይ ምንም እውነት የለኝም። አንተ እንድታምነኝ የውሸት ታሪክ መናገር አለብኝ እንዴ? አንቺ ልጅ ከዚህ በላይ የውሸት ታሪክ የለም። አሁን እስከ 3 ነው የሚቆጥረው። ተናገሪ፣ እውነቱን ትናገሪያለሽ፣ ካለበለዚያ ከእውነትሽ ጋር ትቀበሪያለሽ። ሳሚ በእናትህ የማይሆን ነገር አታደርግ እባክህ። 1 ሳሚ 2 ማምንሽ። ታዲያ መቼ ለቀብልህ? እሺ በቃ ቢሮ እንገናኝ። ቢሮ ይዘሽ ነኝ። እሺ በኃይሉ መጣ። ውጭልኝ አልኩሽ እኮ። ገለሽኛል። ዳግምንም ገለሽዋል። የብሌን ትክክለኛ ፍቃሪ ሳሚሻ መሆኑ ተረጋገጠ። ዳግም ፍቅሬ ቀለጥኩልሽ ሞትኩልሽ ይላል እንጂ ሁልጊዜ ከማስመሰል ወደኋላ አይልም። ከልቡ የሚያፈቅር ሰውና ከልቡ የሚወድ ሰው እሷ በዚህን ያህል ልክ ፓራላይዝ ሆናለች፣ ልሳኗ ተዘግቷል እየተባለ እንዴት ኖርማል። በእርግጥ እንዳዘነ ያስታውቃል፣ ግን ያኔ እንደ ሳሚሽ አክት የሚያደርግ የለም። አክት ማድረጉ ሳሚ ደግሞ እያስመሰልክ ነው፣ ሜቢ አንተ መርዛሃት ሊሆን ይችላል የሚል ጦስ ነው ይዞበት የመጣው። ሳሚ ግን ለብሌን እንቅልፍ ተኝቶ አያውቅም። ሳሚ ለብሌን ሁልጊዜ ከፊቷ መቅደም ይፈልጋል፣ ሁልጊዜ ከጎኗ መቆም ይፈልጋል። ይህ ሁኔታው ግን ጥርጣሬ እንዲያድርበት ነው ያደረገበት። እሱ ግን ሁልጊዜም ጠረጠሩትም ወነጀሉትም ንጹሕ አፍቃሪ ነው። የጆን ጉዳይ በቀላሉ አልተወውም። እየተከታተለ የመጨረሻውን ፍልሚያ ሊያደርግ ነው። ቃል በስተመጨረሻ ስህተት ሰራች። ወደ ሰላም ቤት ለመመለስ የገነትን ዶክሜንት ሰርቃ ሰላም ቤት ልገባ ነው። ይህ ግን መልሳ የማትወጣው ጉድጓድ ውስጥ ነው እንጂ የምትገባው ሰላም ቤት አይደለም። ሜቢ በኃይሉ ነፃ ልታደርገው ትችላለች ያንን ዶክሜንት ወስዳ በመስጠቷ። እሷ ግን ዘወር ብላ ወደ ሰላም ቤት አትገባም። ወይዘሮ ገነት የስንት ዓመት ድብቅ ሚስጥርን አሳልፋ ስትሰጥባት ለሰላም ልጅና እናት ከማጣላ ብላ ዝም አትልም በጭራሽ። ምክንያቱም ሁሉ ግፍና መከራ ያደረሰባትን በኃይሉ የእጅ እንዲያደርግ የእጁን እንዲያገኝ በሕግ እንዲቀጣ ስለምትፈልግ ቃል በድጋሚ ስተሰራች። ብሌን አትናገርም፣ አትጋገርም፣ ልሳኗ ተዘግቷል። አሳዛኝ ጉዳት ደረሰባት። ጆ በጸጸት ቢጎዳም እንድትሞት ፈልጌ ለምን ስትድን ደስ አላለኝም፣ ለምን ስትድን እስከፋኝ፣ ለምን ስትድንስ ደስ አላለኝም። ሁለት አይነት ስሜት ተሰምቶታል። አቶ በኃይሉ እኔን እየተጠቀመብኝና የቆሻሻ አዝጂ እያደረገኝ ነው። የእሱ የበቀል ማራመጃ ነው እንጂ የኔ ጉዳይ አይደለም የተፈጸመው። ጉዳዩ የኔ ሆኖ እሱ በዚህን ያህል ልክ እንዴት ደስ ሊለው ቻለ? መጠቀሚያ እያደረገኝ እንደው ተሰማኝ እያለ ነው ጆ። ሜቢ ካሁን በኋላ ነገሮችን በግልጽ ሊያውቅ ይችላል። ሳሚም የማጣውም የማገኘውን ጉዳይ የለም። ዙሪያ ጥምጥም እየሄዱ ከብሌን ጋር እንዳጣላ ያደርጉኛል። ዙሪያ ጥምጥም እየሄዱ የምወዳቸውን ሰዎች ይጎዳሉ። ስለዚህ የበኃይሉ ሰው ሆንክም አልሆንክም ከሆንክም የእሱን ክፋትና የክፋት ጥግ ልንገርህ ብሎ የተደበቀውን ሚስጥር፣ የሰራቸውን ወንጀሎች፣ የገደላቸውን የሰዎች ሰው ዝርዝር እጅግ አደገኝነቱን በግልጽ ሊነግረው ይችላል። የዛ ጊዜ ጆ እውነትም ጥርጣሬ ልክ ነበረ። የእሱ በቀል ማራመጃ ነው እንጂ ያደረገኝ የምበቀለው ትክክለኛ ሰው አይደለም። ሰላምን የመሰለች የዋ ሰው በጭካኔ ቤተሰቤን ትገላለች ብዬ እንዴት መጠርጠር አቃተኝ። እሷ በጭራሽ ሰው አትገልም። እንኳን ልትገል የፈሰሰ ደም እንኳን ለመንካት ትሳቀቃለች። መልካም ልብና ደግ ሰው ናት እያለ ሲጸጸስ የነበረው ጆ ሳሚ ሁሉንም ነው የሚዘረግፍለት። በስተመጨረሻም እኔ አጥቁረህ አንተ ነፃ መሆን አትችልም፣ ስለ ጮህክ ብቻ ነፃ ነህ ማለት አይደለም። የዳግምን ቀለበት ስለተቀበለችው ሜቢ በዛ ተናደህ ልትመረዛት ትችላለህ እንዳለ እንግዲህ ቀስቱን ወደ ሳሚ ቢያዞረውም ሳሚ ግን ልቦናውን ጠንቅቆ ስለሚያውቅ ደፋር፣ ቆራጥ፣ ታማኝ፣ ንጹሕ አፍቃሪ ስለሆነ እውነቱን መጋፈጥ ይፈልጋል። በኃይሉ ደስታው እጥፍ ድርብ ሆነ። በተለይ
ብሌን ፓራላይዝ ሆናለ የሚለው ዜና ቀጥ ብሎ ሄዶ አፍኖ ለመግደልም ትመቻለች ብሎም ስለሚያስብ ነው። ይህ ሁኔታ ግን ከባድ መዘዝ ለበጎም ሊሆን ይችላል። በነገራችን ላይ የብሌን ፓራላይዝ መሆን ኦልሬዲ በዛው አሸልባ ቢሆንስ ምን ሆና ነው የሚለው ጥያቄ ከባድ ነው የሚሆነው። ብሌን ግን መናገር አትችልም፣ መራመድ አትችልም እንጂ ማየት ትችላለች። ስለዚህ የሆነ ነገር ጽፎ እንኳን እንዲህ ነው ቢሏት በአንገቷን በመወዝወዝ እና በማነቃነቅ ብቻ እውነት ሀሰቱን ልትናገር ትችላለች። ዳግም ሳሚን ወንጅሎታል። ይህ ግን የብሌንን ልብ እስከ መጨረሻው የሚያደማና የዳግምን እጅግ አደገኝነት የሚገልጽ ነው። ለእኔ የሚታስብ ቢሆን ዳግም ነው። ብዙ ጊዜ ህይወቱን እየሰዋ ዳግም ነው ለእኔ የሚደርስልኝ፣ ሳሚ ነው ለእኔ የሚደርስልኝ። ዳግም ደግሞ ህይወቴን እንዳበላሸና ሁልጊዜ በጥርጣሬና በእልክ ችግር እንደፈጠርክ ነው ብላ እንግዲህ ወደፊት ከህመሟ ስታገግም ወደ ሳሚሻ ቁርጥ ብላ በሙሉ ልቧ ሳሚን እንደምትወድ ተስፋ እናደርጋለን። በተለይ ብዙ ሚስጥር አለ ከዳግም ጀርባ። ምክንያቱም የውሸት ሚስት ልጅ አለው እያለ ውሸት እንደሆነ እያወቀ እንኳን እሱ አስወልዶኔ ከዳት እያለ ያ ነገር እውነታው ሲረጋገጥ ሳሚ ንጹሕ ታማኝ ደግ ልጅ እንደሆነ ሲታወቅ ሳሚን ስሙን ለማጥፋት ነው እንዲህ ያደረገው በማለት ብሌን ዳግም ላይ ከባድ ነገር ነው የምታገኝበት። ከስህተት መቼ ነው የምትማረው? ከጥፋት መቼ ነው የምትመለሰው? ሁልጊዜ በሴራና በተንኮል እየተጠመጠምክ ከቃል ጋር ተባብረሃል። ቃልን ለምን ነበር በፊት ስንጸየፋትና ስንቆጣት የነበረው? ይህ አስመሳይነቷና ይህ ቂቤ ምላሷ ገደል እንደሚሰዳት ስለምናውቅ ነው። ስለዚህ እኔን ለማግኘት አንተ ብዙ እርምጃ ሄደሃል። በውሸትና በማስመሰል ያልሰራውን ወንጀለኛ ያለጠፋውን ኃጢአተኛ ብለህ። ሳሚ ንጹሕ ሰው ነው፣ ለኛ ህይወት መሰረት እንጂ እኔም በህይወት የምታገኘኝ ሳሚ ብዙ ጊዜ ከሞት አፋፍ ስለጠበቀኝ ነው። የበኃይሉን ጩቤ እሱ ስለተጠቀመው ነው። የበኃይሉን የተወረወረውን የሞት ጽዋ እሱ ስለተጎነጨልኝ ነው። አንተ አፈቅራለሁ ብቻ ስላልክ ፍቅር ሙሉ አይሆንም። ሁልጊዜ በክፉ በደጉ ካልተገናኘህ ዳግም ብዙ ጊዜ እድል ሰጥቼህ፣ ብዙ ጊዜ ከስህተት እንድትማር፣ ብዙ ጊዜ ጥፋቶችን አርመህ መልካም ሰው እንድትሆን ፈልጌ ነበር። አንተ ግን ሁልጊዜ የተቀደደልህን መንገድ ይዘህ ነው የምትሄደው። ሳሚ ነው ያደረገው። ቀለበቱን ስለተቀበልሽው ብለህ እንዴት ታስባለህ? ሳሚ የኔን ደስታ ነው እንጂ የኔን ሞት አይፈልግም። ቢገባህ አንተ ለእኔ ትክክለኛ ሰው ሳሚ እንደሆነ አሁን ነው የገባኝ። ህይወትህን ኑር ብላ የምትነግርበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። ሳሚ ካሁን በኋላ አድቦ አይቀመጥም። ምክንያቱም ብሌን እንደዚህ ከሆነች ነገ እነሱ ላይ ሰላም ላይ አንዳች ነገር ከማድረግ ወደኋላ እንደማይሉ ስለሚያውቅ እመኝም አትመኝም ከፈለግሽ ዲኤንኤን አስመርምሪ፣ ብሌን ልጅሽ ናት። ሰላም አንድ ነገር ብትሆን ሙታ ሲሆን ጸጸቱ ላንቺ ሳይሆን ለእኔ ነው። እውነቱን እያወቁኝ ደጋግሜ መጮህ ነበረብኝ። አሁንም አንዳች ነገር ከማድረግ ወደኋላ አይልም በኃይሉ። ስለዚህ ሳይረፍድ መሮጥ አለብኝ። እንደውም ብሌን አትናገርም፣ አትራመድም። እሷን ለመግደል እሷን ለማጥቃት ይመቻቸዋል። ስለዚህ ሰላም እውነቱን ማወቅ አለባት። እሷ ባታምነኝም በፈለገችው መንገድ ተራምዳ እውነቱን መረዳት አለበት ብሏል ሳሚ። በነገራችን ላይ ሰላምም ተጠራጥራለች። ጆ ከውጭ ሲገባ በድንጋጤና በመንቀጥቀጥ ነበር የገባው። ስለዚህ ሳሚ ንዴትና እልክ ቢኖርበትም አንድ ነገር ተሳስቶ አያውቅም። እሱ የተጠራጠረው ነገር ሁልጊዜ ልክ ነው፣ እኔ ነኝ አይኔን መግለጽ ያቃተኝ በማለት እንግዲህ ሰላም ሜቢ ነገሮችን በትኩረት ልታያቸው ትችላለች። ስለዚህ